ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን እነሆ በሶስተኛ ክፍል ወደ እናንተ ተደራሽ የምናደርግበትን የዕለተ ሐሙስ ሌላኛው የመረጃ ሰዓታችንን ይዘን መጥተናል። እናንተ ከኛ ጋር ቆይታ ስታደርጉ በዚህ ፕሮግራም የኮርቲስ ጆንስ ወደ ኢንተር ሚላን መዘዋወር፣ በተጨማሪም ሊቨርፑል ተኮር የሆኑ መረጃዎችን በዚህ ፕሮግራም የምናነሳ ይሆናል። እንዲሁም በተጨማሪ ቶትናም አስደናቂው ግንባታ በአንዴ 3 ተጫዋች በ200 ሚሊዮን ፓውንድ እና ከዛ በላይ ለማድረግ በመጨረሻ ሰዓት እስካሁን ድረስ 263 ሚሊዮን ፓውንድ አውጥተዋል። 200 ሚሊዮን 230 240 ተጨማሪ ለማውጣት ቶትናም በጀት በትናንትናው ዕለት ማስደቁና በፍጥነት የዝውውር ስራ አስፈጻሚዎች ከክለቦች ጋር ድርድር መጀመራቸው ተሰምቷል። የኮርሊ ጋክፖ ጉዳይ አለ። ኦማር ማርሙሽ እና ሳቪኒዮን ጨምሮ እነዚህን 3 ተጫዋቾችን በዚሁ ሳምንት በቀሪ አንድ ሳምንት ውስጥ የዝውውር መስኮቱ 11 ቀን ነው የቀረው። በ7 ቀን ውስጥ እነዚህን 3 ተጫዋቾች ለማስፈረም ለሲቲ 150 ሚሊዮን ፓውንድ ከ140 እስከ 150 ሚሊዮን ፓውንድ ማቅረባቸው ተሰማ። ለሳቪኒዮ እና ለማርሙሽ። ለሊቨርፑል ደግሞ ባርኮላ በቀጣይ 48 ሰዓታት የሚጠናቀቅ ከሆነ ኦፊሻሊ በፍጥነት ሬጂስተር ለማድረግ 74-75 ሚሊዮን ፓውንድ ማዘጋጀታቸው ተሰማ። ቶትናም በዚህ ልክ ራሱን እያጠናከረ ነው። ግን ዋነኛ ትኩረታችን ኮርቲስ ጆንስን የተመለከተ ጉዳይ ነው። የሊቨርፑል ስካውሰር በስተመጨረሻም ከ16 ዓመት የሊቨርፑል ቤት ቆይታ በኋላ ክለቡን ለመልቀቅ ወስኗል። በሱ ፍቃድ በሱ ፍላጎት ምክንያት አሰልጣኙ በእቅዳቸው ውስጥ እንዳለ ፍላጎት እንዳላቸው ከሱ ጋር መስራት እንደሚፈልጉ የቡድኑ ቁልፍ እንደሆነ ቢነግሩት እንኳን ተጫዋቹ መዝለቅ አልፈለገም። ተጫዋቹ የበለጠ የቋሚነት ዋስትና ለሚሰጠው ቡድን ግን ቃሉን ሰጥቷል። ይሄ ዝውውር መስኮት ከተከፈተበት ጊዜ አንስቶ ኮርቲስ ጆንስ ወደ ኢንተር ሚላን ለመዘዋወር ያልፈነቀለው ድንጋይ የለም ነው የሚሉት ሁሉም መረጃ ምንጮች። ማለት በሊቨርፑል ለመቆየት ሳይፈልግ ቀርቶ ሳይሆን ስለ ቋሚነት ቦታ ተጫዋቹ ከባድ ጥያቄ ያለበት፣ አሁን የብቃቴ ከፍታ ራሴን አውጥቼ ማሳይበት ነው፣ ለዚህ ደግሞ ተገቢውን እድል ማግኘት አለብን ብሎ ስላመነ ጆንስ የተሻለ እድል ለሚሰጠው ክለብ ቅድሚያ ሰጥቷል። ይሄ አንድ ፕሮፌሽናል ተጫዋች ሊያደርጉ የሚችለው ጉዳይ ነው። ግን ስካውሰሮች እንደዚህ አያደርጉም ተብሎ ስለሚታመን የሊቨርፑል ደጋፊዎች እጅጉን ቅሬታ ውስጥ ገብተዋል። በተጫዋቹ ውሳኔ ደስተኛ አይደሉም። በእርግጥ ሚዲያው ላይ የሚዘገበው ጉዳይ ሁሉ እውነታ ነው ብሎ መቀበል ቢቸግርም ተጫዋቹ በራሱ ፍላጎትና ግፊት ነው ክለቡን የለቀቀው ነው እየተባለ የሚገኘው። ማለት ሊቨርፑል እሱ መጫወት በሚፈልግበት ቦታ ላይ ያሉ ተጫዋቾችን በአሁን ሰዓት ሊያስቀምጥ ይችላል ተብሎ ስለማይታመን እሱ የሚፈልገውን ቦታ ሊቨርፑል በከፍተኛ ኢንቨስትመንትና በአስተማማኝ ብቃት ቦታውን አጠናቋል። ካሁን በኋላ ደግሞ የስኳድ ተጫዋች ሆኜ መቀጠል የለብኝም ብሎ ጆንስ ስለሚያምን ዝውውሩ እንዲካሄድ በጣም ከፍተኛ ጥረት አድርጓል በግሉ። በእርግጥም ኢንተር ሚላን ይሄ ተጫዋችን በጣም ሲፈልጉት ነበር። የዝውውር መስኮቱ ከመከፈቱ አንስቶ እንደምታስታውሱት ጃንዋሪ ላይ ውሰት አቀረቡ፣ ውድቅ ተደረገ። ዝውውር መስኮቱ ሲከፈት 20 ሚሊዮን ዩሮ አቀረቡ፣ 17 ሚሊዮን ፓውንድ፣ ውድቅ ተደረገ። 25 አቀረቡ፣ ውድቅ ተደረገ። 30 አቀረቡ፣ ውድቅ ተደረገ። በመጨረሻም 35 አቅርበው ነው ተቀባይነት ያገኘ። ማዲቴሪያኖች ኢንተርሚዲየሮች ገብተው በጣም ረጅሙን ጊዜ አደራድረው ነው እንግዲህ በስተመጨረሻም ዝውውሩ ለመካሄድ ሁሉንም
ፎርማል ስቴፕ የተጠናቀቀውና ተጫዋቹ ዛሬ ሚላን ኤርፖርት እንደሚደርስ ታውቋል። በትናንትናው ዕለት በትሬኒንግ ግራውንዱ ተገኝቶ የቡድን አጋሮችን ስታፎችን በይፋ ተሰናብቶ ጆንስ ከሊቨርፑል ግሪን ላይት አግኝቶ እንግዲህ በስተመጨረሻ ሊቨርፑልን ለቆ ኢንተር ሚላን ለመቀላቀል ዛሬ የፎርማል ስቴፕ ሜዲካል ሂደቱን ይጀምራል ማለት ነው። ይህ ተጫዋች በሊቨርፑል ቤት በጣም በሊቨርፑል ደጋፊዎች እጅጉን ከሚወደዱ የክለቡ ዙሪያ ከተወለዱ ስካውሰሮች መካከል የሚታወቅ ነው። በጣም ለሊቨርፑል ያለው ደግሞ የተጫዋቹ ፍቅር እሱ ላይ የሚስተዋል በጣም በግልጽ የሚስተዋል። በአንድ ወቅት የተጫዋቹን ብቃት የተመለከቱ ከእንግሊዛዊው ኢኒየስታ በማለት ኳስ እግሮች ውስጥ ያለው መረጋጋት፣ ስክነት፣ የተጫዋቹ ብቃት የበለጠ ደግሞ ከኳስ ጋር ያለውን እርጋታ በመመልከት በጣም የተጫዋቹን የኳስ ቴክኒክን አጋነው በጣም 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 በከፍተኛ ሁኔታ የሚመለከቱ አሉ። ተውት እሱን የርገን ክሎፕ 2019 ወደ ዋናው ቡድን ሲያሳድጉት ኮርቲስ ጆንስን ከፍዬ ከማያቸው አማካዮች መካከል አንዱ ነው ይሉ ነበር። በወቅቱ በጣም እምነታቸው እኮ በላቀ ደረጃ ነበር። በተለይ ክሎፕ ለጆንስ ያላቸው ቦታ በእጅጉ የሚለይ ነው። ሪስክ የሚወስዱበት ተጫዋች ነው እና በእሳቸው ውስጥ በሚሰለጥንበት ወቅት በሜዳ ውስጥ ማንኛውንም አይነት ሪስክ እና የግል ፖቴንሻሉን አውጥቶ የሚያሳይበት እንቅስቃሴ እንዲያደርግ በጣም ነፃነት ከሚሰጣቸው ተጫዋቾች ውስጥ አንዱና ዋነኛው ነው ይባላል እና ወደ አካዳሚ በሄዱ ቁጥር ክሎፕ ወደ ሊቨርፑል ከመጡበት ጊዜ አንስቶ አይናቸውን ከጣሉባቸው ተጫዋቾች መካከል አንዱ ኮርቲስ ጆንስ እና የሊንደርስ የምልመላ ውጤት አይደለም። በነገራችን ላይ የክሎፕ ውጤት ነው ጆንስ ለየት የሚያደርገው። ለዛ እኮ ነው ኮርቲስ ጆንስን ከሆነ ጊዜ በኋላ የክለቡ ይሄ ስካውሰር መሆኑን ተከትሎ አይከን ነው ክለቡ አሁን የክለቡ ብቸኛ በተለይ አርኖልድ ከለቀቀ በኋላ መለያ ነው እያሉ እና በደንብ መረጃዎችን ከተመለከታችሁ የሚፈርሙ አዳዲስ ተጫዋቾችን የተለየ አቀባበል በማድረግና የሊቨርፑልን ከተማ በማስተዋወቅ እነዛ ተጫዋቾች በፍጥነት ሊቨርፑልን ቤት አዳፕት እንዲያደርጉ ከሚያደርጉ የመልበሻ ክፍል ተጫዋቾች መካከል አንዱ እሱ ነው። ተጫዋቹ ቅሬታ የተፈጠረው አሁን አይደለም ነው የሚሉት መረጃዎች የሚያሳዩት። ሻምፒዮን በሆኑበት ዓመት ነው የሚባለው እንደሚወጡ መረጃዎች ከሆነ። ምክንያቱም ተጫዋቹ ከሊቨርፑል የጠበቀው አይነት ኮንትራት አልቀረበለትም። የጠበቀው አይነት እሱ የሚፈልገው አይነት ኮንትራት አልቀረበለትም። አድማጮች በጣም የሚያስገርማቸውን ጉዳይ ልንገራችሁ። 15,000 ፓውንድ ነው ኮርቲስ ጆንስ በሊቨርፑል ቤት የሚያገኙ 15,000 ፓውንድ። ልብ በሉ። ሊቨርፑል ያቀረበው ኮንትራት አዲሱ የሚባለው ለሱ 65,000 ፓውንድ ነው። ተጫዋቹ አሁን ላይ በክለቡ አለኝ ብሎ የሚያስበው ቦታ በእንደነዚህ አይነት ኮንትራት ሂደቶች እንዲቀርብለት ይፈልጋል። ክለቡ ከ65,000 ፓውንድ በላይ መክፈል አልፈለገም። ወደ 100,000 ፓውንድ ነው ተጫዋቹ ግን የፈለገው። ያንን ክፍያ መፈጸም ግን ሊቨርፑሎች አልፈለጉም። ግን መጨረሻ አካባቢ ወደ 80,000 ፓውንድ ለማሳደግ ፈለጉ። እስከዛም ድረስ እንግዲህ ክለቡ እና የተጫዋቹ ተወካዮች መካከል አለመግባባት ነበር። እዚህ ላይ ደግሞ አርነ ስሎት ተጫዋቹን የማግለል አይነት ሁኔታ ማንጸባረቅ ጀመሩ። ተጫዋቹ ፖዚሽን ላይ የበለጠ ሌሎች ተጫዋቾችን ተመራጭ አድርገው ከፖዚሽኑ ውጪ ሲሞክሩት በዘላቂነት የቦታው መብቴ እንደማይሆን ያውቃል። ስለዚህ ይሄ ተጫዋች ከፕላኑ ውጪ ነው ተደርጎ ራሱን መቁጠሩን ተከትሎ ውጪውን መመልከት ጀመረ። ከዛም ከስሎት ጋር የፈጠረው አለመግባባት የበለጠ በጣም በራስ መተማመኑ እጅጉን ከፍተኛ ስለሆነ ሚዲያ ላይ ወጥቶላ የአሰልጣኙን ሲስተም አንዳንዴ በደንብ ካስተዋላችሁ ከሻምፒየንስ ሊግ ጨዋታዎች ምናምን በኋላ እንደ መተቸትም አድርጎት ነበር እና ትክክል ነበር በወቅቱ ኮርቲስ ጆንስ። ምክንያቱም ለዚህ ክለብ መለያ ከሆኑ የዛው የሊቨርፑል ተወላጆች መካከል ብቸኛው ነው በዋናው ቡድን ውስጥ
እንግሊዛዊ ብቻ ሳይሆን ስካውሰርም ነው። ይሄ ተጫዋች ደግሞ አሁን አንድ የሚነሳ የሐሳብ ልዩነት አለ። የእንግሊዝ ብሔራዊ ቡድን የአማካይ ክፍል የሌለው ቴክኒክ ይባላል። በደንብ መረጃዎችን ጋር የእንግሊዝ ብሔራዊ ቡድን የጆንስ አይነት ኳሊቲ የለውም ይባላል። ኮምፖዠር፣ ይሄ ፕሬሲንግን ቴምፖ ዲክቴት ማድረግ የሚችል በሶስቱም የአማካይ ክፍል መጫወት የሚችል ሪስክ የሚወስድ በአደጋ ክልል ውስጥ ክለቡን ከጭንቅ ማውጣት የሚችል በጣም ከኳስ ጋር መረጋጋት ያለው እንደ ፕሌይሜከርም እንደ ሆልዲንግ ሚድፊልደርም መጫወት መቻሉ ደግሞ የተጫዋቹን ተመራጭነት ከፍ አድርጎታል። ለአማካይ ክፍል መብቴ ነው ይላሉ ክሎፕም። እና ታስታውሱ እንደሆነ የተጫዋቹ የመጀመሪያ ፕሮፌሽናል ጎል የተቆጠረው ካስታውሳችሁ ከኤቨርተን ጋር ነው በኤፍኤ ካፕ። በጣም አስደናቂ ኬሪያ ውጭ ጎል እና ክሎፕ ያንን ጎል ሲያስታውሱ በቅርቡ የአማዞን ፕሪሚየም ቪዲዮን ዶክመንታሪውን የተለቀቀውን ከተመለከታችሁ በጣም ከረካውባቸው ሞመንቶች መካከል ያሳደግኳቸው ተጫዋቾች ለሊቨርፑል ውጤት ምክንያት ሲሆኑ እንደማየት የሚያስደስተኝ ነገር የለም ይላል እና ነጥለው ያችን ጨዋታ ያነሳሉ። እኔ ስመጣ ገና ኳስ ከመታ በኋላ ማራቅ የማይችል ተጫዋች ደርሶ መርሲሳይድ ደርቢ ላይ የጥሎ ማለፍ ጨዋታ ሲያስቆጥር እንደማየት በእግር ኳስ ምን ያዝናናል እያለ ጋዜጠኛውን ይጠይቀዋል። ክሎፕ መልሰው ይጠይቁታል። ምክንያቱም ክሎፕ ሲቀጠሩ ጆንስ የታችኛው ቡድን አምበል ነው፣ ሁለተኛ አምበል ነው ከአርኖልድ በመቀጠል እና የነበረውን ጉዳይ ወደኋላ መለስ ብለው ሲያስታውሱ የሊቨርፑል ደጋፊዎችን ቅሬታ ውስጥ የከተተው የክለቡ ፊገር የሚባሉ ተጫዋቾች መሃል አንዱ የሆነው ሲለቅ ለመልቀቁ ደግሞ ምክንያት እሱ ራሱ መሆኑ ሲነገር የክለቡ አመራሮች ላይ የክለቡ ደጋፊዎች ጥርስ መንከሳቸውን ይቀጥላሉ ማለት ነው። አምና አንደኛውን ስካውሰር ለቀቁ፣ ዘንድሮ ደግሞ ሌላኛውን ስካውሰር ለቀዋል። ሊቨርፑል ጥሬ ትርፍ 30 ሚሊዮን ፓውንድ አግኝቷል ከዚህ ተጫዋች ዝውውር። ይሄ ጉዳይ ለክለቡ ፋይናንስ እጅጉን መረጋጋት የሚፈጥር ጥሩ ክፍያ ቢሆንም ከፋይናንሱ የበለጠ ግን የተጫዋቹ አገልግሎት ለክለቡ አስፈላጊ ይመስላል። ግን ተጫዋቹ የበለጠ አሁን የቋሚነትን ቦታ የሚሰጠው ስለ ዋስትናው የበለጠ እርግጠኛ መሆን ስለሚፈልግ የተሻለውን አማራጭ መመልከት በዚህን ሰዓት ተገቢ ነው ብሎ ስላሰበ ከአንፊልድ መልቀቅን ትልቅ መብት አድርጎ ወስዶ እንግዲህ ከአንፊልድ ለቋል። አሁን ዝውውሩ በዛሬው ዕለት በኢንተር ሚላን አማካኝነት ይፋ የሚሆን ይሆናል። ኢንተር እንደምታስታውሱት ሌላኛው እንግሊዛዊ ተጫዋች ጆን ስቶንስ እንዲሁም በተጨማሪ ሌላኛውን እንግሊዛዊ ጄደን ስፔንስን ከማንቸስተር ሲቲ እና ከቶትናም በነፃና በክፍያ ማምጣታቸው ይታወሳል። ስለዚህ ኮርቲስ ጆንስ ሌላኛው እንግሊዛዊ ሆኖ ወደ ክርስቲያን ቺቩ ኢንተር ሚላን የሚዘዋወረው። ታዲያ የሊቨርፑል ፕላንስ? እሺ ጆንስ ሊቨርፑል ቤት ኮንትራት መፈረም አልፈለገም። የቀረበለትም ኮንትራት አጥጋቢም አይደለም፣ የደቂቃ ዋስትናም አልተሰጠኝም ብሎም ስለሚያምን ለቀቀ። ክለቡ አሁን 3 ሲኒየር አማካዮች ብቻ ነው ያሉት። እንግዲህ ኤንዶ የስኳድ ተጫዋች ነው። ኒዮኒ አዲስ የሚያድግ አማካይ ነው። ስለዚህ ሊቨርፑል አማካይ ማስፈረም ግዴታ ሊሆንበት ነው። ጆንስ ብዙ ክፍተቶችን ይደፍናል። እንደ አስፈላጊነቱ ፉልባክ ሆኖ ይጫወታል። አማካይ ክፍል ማካንም ሲተካ አይተናል። ሰቦዝላይንም ግራቨንበርክንም ተክቶ ሲጫወት አስተውለናል። ስለዚህ የተጫዋች ሁሉንም ክፍተት መሙላት ይችላል። ክሎፕ ገና ሲያሳድጉት እንደውም እንደ ዊንገርም ይጠቀሙት ነበር ከግራ ክንፍ እንዲነሳ። ስለዚህ የተጫዋች ቨርሳታይል መሆኑ የበለጠ የአማካይ ክፍሉን ዴብዝ አሁን አሳስቶታል፣ ያሳሰዋል። ስለዚህ አማካይ ያስፈልጋል የሚል ጥያቄዎች እየተነሱ ነው። ግን ያልተጠበቀ መረጃ
ከአንፊልድ ዙሪያ ባሉ ውስጥ አዋቂዎች መረጃዎች እየወጡ ነው። አደም ዋርተን ሲጠበቅ፣ አሌክስ ስኮት ሲጠበቅ፣ አሁን ቻርሊ አደምስና ስቴለርን ሊቨርፑል በቅርበት እየተመለከተ እንደሆነና ኮንታክት መጀመሩን እየዘገቡ ነው። ስቴለር ማለት የስቱትጋርቱን ጀርመናዊን አማካይ፣ በተጨማሪም ቻርሊ በትናንትናው ዕለት ጠቁሚያችሁ ነበር። የቼ አደምስ ስም በሊቨርፑል ኃላፊዎች ዙሪያ አሁን በቅርብ ሳምንት ውስጥ በጣም መወያያ ከሆኑ ተጫዋቾች ውስጥ አንዱ ነው። እስቲ ይህን ጉዳይ ተመልከቱ። ዛሬም ይህን መረጃ ተመልክቻለሁ። በአንፊልድ ዙሪያ ያሉ ውስጥ አዋቂዎች የአሜሪካዊውና ጀርመናዊ አማካይ ስም የኮርቲስ ጆንስ ተተኪ ሊሆን አንደኛ ከዋጋም፣ ሁለተኛ የስኳድ ተጫዋች ለማድረግ፣ ሶስተኛ ደረጃ ደግሞ በላቀ ኤክስፒሪየንስ እና ጥራት ቦታውን ለማጠናከር እንግዲህ እነዚህ ሁለት አማካዮች በአማራጭነት መያዛቸው መረጃዎች ከወደ አንፊልድ ዙሪያ እየወጡ ነው የሚገኙት። የዊንገሩ ጉዳይ እንዳለ ነው። አሁንም ባሰልቺው መረጃ ቀጥሏል። ግን የሊቨርፑል ደጋፊዎች በስጋት አትመልከቱት። ያ ዝውውር ያከተመለት ጉዳይ ነው። ሊቨርፑል ከዝውውሩ የሚወጣበት ምንም አይነት ምክንያትም አማራጭም የለውም። በዚህን ሰዓት እስከዚህም ወቅት ድረስ ክለቡ ኦፕሽኖችን ሳይመለከት ሂደቶችን ሳያጣራ እዚህ ሁሉ ጊዜ ላይ የከረመበትን ዝውውር ለቆ ይወጣል ተብሎ አይጠበቅም። ስለዚህ ከጥርጣሬው ይልቅ የመካሄድ እድሉ በጣም ሰፊ ስለሆነ ዝውውሩ መንዛዛቱን አትመልከቱ። የመካሄድ ቻንሱ በዛው ልክ ከፍተኛ ስለሆነ ስለዚህ በቅርብ ቀናት ውስጥ ተጨባጩ መረጃ መውጣቱ የማይቀር ነው። ምንም እንኳን የዝውውር ቀናት በጣም ሊጠናቀቁ መቃረባቸውን ተከትሎ ሊጉ ለመጀመር ከ24 ሰዓት በኋላ አርሴናል ኮቬንተሪ የሊጉ መክፈቻ ጨዋታ ይደረጋል። ሊቨርፑል እሁድ 12 ሰዓት ተኩል በሴንት ጄምስ ፓርክ ከባዱ ስቴዲየም ላይ ነው የኢሳቅ ደርቢ የሚደረገው። ስለዚህ ቀጣይ ቀላል ፍልሚያ አይደለም። ቀጣይ የስራ ቀናት ግን የሪቻርድ ሂውዝ በጣም ንቃት የተሞላው ክንውን ደጋፊው መስማት ይፈልጋል። ምክንያቱም በትናንትናው ዕለት የቶትናም የዝውውር ሂደት፣ የአርሴናል፣ የማንቸስተር ባለፉት ቀናት በተደጋጋሚ ሲወጣ ሁሉም ደጋፊ እንግዲህ የኛስ የሚል ጥያቄ ያስነሳል። ግን አንድ ጉዳይ ሊቨርፑል ደጋፊዎች ምናልባት የምናውቀውን አንድ ተጨባጭ እውነታ ልንገራችሁ። ደጋፊው የፈለገ አይነት ጥያቄ ሊያስነሳ ይችላል። የፈለገ አይነት ተቃውሞና ጩኸት ድምፁን አውጥቶ ሊተችም ሊቃወም ይችላል። ያላመኑበት ዝውውር በደጋፊ ተቃውሞ የማይካሄድበት ቡድን ቢሆን ሊቨርፑል ነው። በትክክል ዝውውሩ ላይ ከታመነ ማንም ከሚያወጣው በላይ እንደሚያወጣ አሳይተዋል። ካላመኑበት ግን ስለተቃወሙ ሊቨርፑል በጣም ተዘናጋ ስለተባለ በዚህ የዝውውር መስኮት እንዴት ነው እየተሳተፈ ያለው የሚል ጥያቄና ተቃውሞ ስለተጻፈ ብቻ ዝውውር አያከናውኑ። ተገቢውን ተጫዋች በተገቢው ሰዓት ክለቡ ያመጣል። ስለዚህ በትዕግስት መጠባበቁ የተሻለ ነው ለማለት ያክል ነው። በቀጣይ ቀናት ግን ከጊዜ ወደ ጊዜ ቀጣይ ቀናት ማለትም ለእናንተ ትንሽ ጉዳዩን እያራቀው ስለመጣ እስቲ በቀጣይ ጊዜያት የሚፈጠረውን ጉዳይ አብረን በጋራ ምንመለከት ይሆናል። ግን ዝውውሩ የተጀመረውን ሂደት አቋርጠው በቀሪ 10 እና 11 ቀናት ውስጥ ወደ አዲስ መፍትሄ ይገባሉ የሚለው ጉዳይ እንኳን ተውት። የያዙበትን መንገድ ግን አጠናክረው ቀጥለው አፋጥኖ ያጠናቅቃሉ የሚለው ጉዳይ ግን የበለጠ ሚዛን የሚደፋ ይሆናል ማለት ነው። ቶትናምም ራሱን በላቀ ደረጃ ለማጠናከር 230 ሚሊዮን ፓውንድ ለሶስት ተጫዋቾች ለመክፈል የፋይናንስ ኃላፊው አጽድቋል። በትናንትናው ዕለት የቶትናም ጋክፖ፣ ሳቪኒዮ እና መርሙሽ ቀጣዩ የቶትናም በ10 ቀን ውስጥ 3 ተጫዋቾች ለዲዘርቢ እንዲቀርቡ ትዕዛዝ ተላልፏል። ለሲቲ 150 ሚሊዮን ፓውንድ አቀረቡ። አድቫንስድ ስቴጅ ላይ ደረሱ። ለሊቨርፑል ጥያቄ ለማቅረብ እየጠበቁ የሚገኙት የኢብራሂም ሚምባዬ እና የብራድሊ ባርኮላ ጉዳይ እስከሚጠናቀቅ ነው እየተጠባበቁ የሚገኙት። የነሱ ዝውውር ደንዲል ባለ በተወሰነ ሰዓት ውስጥ የቶትናም ኦፈር ወደ ሊቨርፑል ጠረጴዛ ይመጣል። የማይቀር ጉዳይ ነው።
አይቀርም። ኮዲ ጋክፖ በቶትናም ማሊያ ማየታችን የሚቀር አይመስልም። በጣም ይሄ ዝውውር የመከናወን ቻንሱ እየሰፋ መጥቷል። እንደሚወጡ መረጃዎች ከሆኑ በጣም ቶትናም ጋክፖ ላይ በጣም ሲሪየስ ሆኗል። ዝውውሩን ለማካሄድ ቁርጠኛ መሆኑን ተከትሎ ማንኛውንም አይነት ሂደት ለማከናወን ዝግጅቱን አጠናቆ እንግዲህ ሊቨርፑሎች የተጫዋቹን ተተኪ እስከሚያመጡ ቦታውን እስከሚሸፍኑ ድረስ በተጠንቀቅ እየተጠባበቁ ይገኛሉ። ከዛ በፊት ግን ሊቨርፑል የክለቡን የአካዳሚ ውጤት የሆነውን ኮርቲስ ጆንስን በ30 ሚሊዮን ፓውንድ በትናንትናው ዕለት ለመሸጥ ከኢንተር ሚላን ጋር ተስማምቶ ወረቀቶችን አጠናቆ ተጫዋቹን ወደ ሚላን ዛሬ ኤርፖርት ሄደው የሚሸኙት ይሆናል። እስቲ ምን አይነት ፊሊንግ እንደተሰማችሁ፣ ይሄ ዝውውር መስኮት በምን አይነት መልኩ ለእናንተ እየተካሄደ ነው የሚገኘው? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ፣ እንወያይበት። ላይክም አድርጉ፣ ሼርም አድርጉ፣ ሳብስክራይብም አድርጉ። ከሀገር ውጭ ያላችሁ ደግሞ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ደግፉ። በሶስት ፕሮግራም እንሆ ከእናንተ ጋር ቆይታ ያደረግን። ሚናድ አብዲ ነበርኩ ከእናንተ ጋር ቆይታ ያደረግኩት ዕለተ ሐሙስ። መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።